የሰው ያለ ድርሰት ቻርልስ ዲከንስ፣ ነጻ ትርጉም አንተነህ ሰይፉ፣ ሄኖክ ጫኔ፣ ሳምራዊት ሲሳይ፣ ዮሐንስ ዳምጤ፣ ሃይማኖት ጊዜ። የሰው ያለ ሃሎ ሃሎ፣ እው ሆነ ብለህ እንዳልተሰማህ አትሁን። ሰምተኛል? ሃሎ ሃሎ። ወቸው ቆይ ዘንድሮ እንደው ለእንደናንተ አይነቱ አጭበርባሪ ነው ስልኩ የተመቸው። ጉድ እኮ ነው። አንድ ቃል ሳይተነፍሱ ገንዘብ መገፍገፍ ብቻ። እኔ እንደው መደወሌን አላቆም። አንዴ እምለው የምን ፍንችር ነው ስሙኒ ሳይኖር። አንቺ አዛሩ፣ ለአንቺ ስል ቤቱን ለቅቄ ልሂድ። እሱን ራዲዮ ዝጊ ብያለሁ። ለቴፑ ባታዝኝለት ኤሌክትሪኬን አንቺ ዳሩ አንቺ አትከፍሊው። እንዴት ብለን ስልኩን እናነጋገር? ሃሎ ሃሎ፣ እው እየተጋገዛችሁ እኔ ስለ አንተ ሚስት መታመም ምን አገባኝ? እና እንዴት ነው የሚባለው? ይህንንም አስተምሮና ይኸውልህ፣ አሁን ሌላ ገንዘብ አታስበዝብዘኝ። ዛሬውኑ ቤቴ ድረስ ገንዘቤን በዓል የሆነ እንደሆነሳ እኔ ያሰፋን ምን ገዶኝ? ይህንን ሰንካላችሁን መስማት አልፈልግም። ዛሬውኑ ብያለሁ፣ ዛሬውኑ። ሃሎ ሃሎ፣ ቤቶች፣ አረ ቤቶች፣ እንኳን አደረሳችሁ። እንዴ እዚህ ሆነ ነው እንዴ? አልሰማኸኝ? እንኳን አደረሰህ። እንዴት አንተ የምን ወረፋ ነው? እኔ ነኝ የማልሰማው? መቼም ቀልድ አያልቅብህም። እኔ እኮ እንደሱ አላልኩህም አጎቴ። ወሬኛ ምን ብዬ ነው የምቀልደው? መቼ ደላኝና። ኧረ አጎቴ እንኳን አብሮ አደረሰን ነው የሚባለው። ምንድን ነው ከዋዜማው በደስታ ቀን እንደዚህ መሆን? ምን ተገኝቶ ንገረኝ እስቲ። ምን የሚያስደስት ነገር አለ? እንዲህ በድህነት እየማቀቁ አጉል መደሰት ምንድን ነው? ኬስ ስሙን ያለ ፈንቸር ብቻ። ጊዜው አውደ ዓመት፣ ለዛውም ገና፣ ቤትህ ሞልቶ የተትረፈረፈ። ደግሞ ምን ጎደለብኝ ብለህ ልታማርር ነው? ኧረ ወዲያለኝ ወዲያ። በልቶ እኔ እኮ ትበሳጫለህ ብዬ አልነበረም። ምን ነው የተናደድክበት ጉዳይ አለ እንዴ? እንዲህ ቂሎች በሞሉበት ዓለም ከመኖር በላይ የሚያናድድ ምን አለ? ደርሶ እንኳን አደረሳችሁ። ለምኑ ነው ያደረሰን? በዓል ሲመጣ ገንዘብ ከማውጣት በቀር ምን ትርፍ አለ? ወጪ ብቻ። ታዲያ ለወጪ ነው እንኳን አደረሳችሁ። እንደው አንድ ቀን ስልጣን ቢኖረኝ ኖሮ እንዲህ በዓል እያለ የሚያተሰውን አፉን እየለጎምኩ መፈጠሩን እንዲጠላ ነበር የማደርገው። መቼም አውደ ዓመት እኮ። ተው፣ አንተም እኔም በየፊናችን። ሁሌ እንደሱ ትላለህ እንጂ መች በየፊናችሁ አክብሩ ብለህን ታውቃለህ? አሁን ክርክሩን ተወኝና የመጣህበትን ንገረኝ። መቼም የገና ስጦታ ልትለኝ ነው አይደል? አረ እንኳን አደረሰ ልበል ብዬ ነው የመጣሁት። ገና በዋዜማው። ደግሞስ ዛሬ ከትላንት በምን የተለየ ቀን ሆነና ነው? መቼም ያው ልጅ ነው የሚጠይቀው ብዬ ነው። ወግ ባህሉ እንደዛ አይደል? ያረጀ ወገን ይዘህ እዛው። ደግሞስ ደስ እንዲልህ ከፈለክ በቃ ደርሶኛል፣ ሰምቻለሁ፣ መሄድ ትችላለህ። ወይ አጎቴ፣ መቼም ባለቤቱ ከሞተች ወዲህ ብቸኝነቱ ሳይጎዳው አልቀርም። ምንድን ነው የምታልጎመጉምብኝ? አይ ሰራተኛዋ የት ሄዳ ነው ብዬ ነው። ብቻህን ሄዳልኝ ወዲያ። ደግሞ ከእሷ ጋር ብንቀረ ኖረች አልኖረች በልቶ ሊድ። መልካም በዓል ይሁንልህ። ጋሼ አንዲት ልጅ እግር ከደጅ ቆማ እርሶን ትላለች። ማነች?
ምን ፈለገች? ይሄ ነው አላለችኝ። የት አባት ያውቄው። ታዲያ አታስገቢያት ኖሯል? እንከፍ። እንዴት ዋሉ ጋሻ ሰፋ? እንኳን አደረሱት። እንኳን ደረሰቦ ነው እንጂ እኔማ ምን ደርሶኝ፣ እራሱ ነው እየዞረ የሚመጣብኝ። ገባ በይ እንጂ ምን እግር ጥሎሽ መጣሽ ዛሬ? ያው ትንሽ ትብብር ፈልገን ነው። የገናው አዜማም ላይ አይደለን? መቼም እኛ በየቤታችን እንደየአቅማችን ስናሳልፍ ይህንን እንኳን ማድረግ የማይችሉ ብዙ ምስኪኖች በየአካባቢያችን ላይ አሉ። ታዲያ ትንሽ ነገር አዘጋጅተን ዕለቱን አብረን ለማሳለፍ አስበን ነው እና ከአንድ ብርቱ ሁለት መድኃኒቱ ብለን ነው ወደ እርሶ መምጣታችን። መጣችሁ? አዎ፣ መቼም ትንሽ ትንሽ ብናደርግ ያው ለብዙዎች መትረፍ እንችላለን። አዎ ልክ ነው። ታዲያ ምን ነው እድር፣ ማኅበር ምናምን የምትሏቸው ይህንን ለመስራት ሰነፉ? ይህችን ትንሽ ትንሿን እንኳን ካላገዙን ሁሉን እንዴት እንችላለን? ነው ወይስ ፈራረሱ? እሱስ ልክ ኖት። ግን ያው መቼም ጋሻ ሰፋ የማኅበራቱን ጉዳይ እንደሚያውቁት፣ በዛ ላይ ደግሞ ወቅቱ የባህል ስለሆነ ሥራ ይበዛባቸዋል እና እኛም በየአቅማችን እንደግፋቸው ብለን ነው። እንዲያ ከሆነ ደግ። እኔማ ደጁን አላውቀው ሥራዬ ላይ ተደፍቼ የታሉ ልትይኝ መስሎኝ እንዲያ ወጭ አድርገን አቋቁመናቸው ብዬ ደም ብዛቴ ጥብል ያደርገኝ ነበር። እንዲያማ ቢሆን ያበሳጫል። እና ታዲያ ስንት ብዬ ልመዝግብ? አትመዝግቢው፣ ምንም አትመዝግቢው። መቼም መልካም ሰው ቀኝ የሰጠውን ግራ አይመለከትም ይላል። ስሞት እንዲታወቅ አልፈለጉም እንደገባኝ። ገደል ያግባሽ። ለምን ብቻዬን አትተውኝም? እኔ እዚህ በስንቱ እየተንቦገቦኩኝ የማንንም ቡትቷን ቦዘኔ ለማስደሰት ገንዘብ ልስጥ? ማኅበራቱ ሲቋቋሙ ጥሪቴን ውጭጭ ያደረግኩት ይህንን እንዲሰሩ ነው። ምንድን ነው በሰበብ አስባቡ መበዝበዝ? እነርሱ ጋር ይሄዱና ያክብሩ። አይ ጋሼ፣ መቼም ጎረምሶቹ እንኳን እዛ ድረስ ቢሄዱም አረጋውያኑና ሕሙማኑ ያንን ማድረግ አይችሉም እንዴ። አንዳንዶቹ እኮ ጠኔ ሊገላቸው የደረሱ ናቸው። እንደሱማ ጥሩ፣ እነሱም ማረፉ። ወዲያውም ይህንን ሥራ ፈቶ የሚርመሰመስ ሕዝብ ቁጥር መቀነስ ነው። በቃ ይኸው ነው ጋሻ ሰፋ። እንዲህ ነው እንግዲህ፣ ይኸው ነው። የእኔ የራሴ ስንት ራስ መታት አለብኝ። ምን ይሁነኝ ብዬ ነው የሰው ማክም? የእኔውንም ጊዜ ሰጥቶኝ በቻልኩት። በይ ይኸው ከሆነ ጉዳይሽ ሥራ አታስፈችኝ። ደህና ዋይ እንዳሉ አሁን ገብቶኛል። በደህና ይዋሉ። አንቺ ማነሽ? አዛሉ። ደጁን አስወጫት፣ ደግሞ በደንብ ዝጊው። ይዝጋሽና ይኸውልሽ እምዬ፣ መቼም ይቅርታሽን አትታዘቢኝና ለጋሽ ያልሽውን ሁሉ ሰምቻለሁ። በእውነት ይህንን ማሰብ ያለባችሁ እናንተ ሳትሆኑ ከፍ ከፍ ያሉት ናቸው። መቼም የልጅ አዋቂዎች ናችሁ። እንዲያው የሚቻል ከሆነ አቅሜ የፈቀደውን ትንሽ አዛሉ በሞትኩት ጋሼ ተጣሩ ይህችን ጨምሪልኝ። ወዲያውም በምርቃቱ አትርፊኝ። መቼም ብዙ አይደለም፣ አቅሜ የፈቀደውን ነው። ይበቃል። ዋናው ሐሳቡ ነው። ምን አለ ለሳቸውም እንዲህ ልቦና ቢሰጣቸው። አዛሉ በይደናዋይ አላቆምሽ። አቤት አቤት፣ ጋሼ ጠሩኝ። መቼም ያለ ወሬ ሥራ አታውቂ። ለምን ቤቱ አስገብተሻት አትመጪም? ምን ከበሩ ትገተራላችሁ ነው ወይስ? ኧረ ጋሼ፣ ማን ነው እሱ? ተበሩ ደፍ ተጋጭታ ነው የቆም ነው። ይድፋት። ለመሆኑ ከገበያ ሄዳለሁ ብለሻል ነበር? ጅብ ይመስል ካልመሻ አትወጪም። ኧረ ጋሼ፣ የውስጡ ሥራ አላደርሰኝ ብሎ ነው። ኤዲያ ወዲያ እንዴት ሰርተሽ ልብሽ ውልቅ ብሏል። 24 ሰዓት ቆሜ የምውለውም እንዲህ አላልኩ። ምን ትሰሩና ነው እንደ ቂል ምክንያት እየፈለጋችሁ? የነገውንም ሥራ ላቀላጥፈው ብዬ እኮ ነው። መቼም ያው ነገ እረፍቲም አይደል? አንቱ አይደሉ የፈቀዱልኝ?
ምን አባቴ ላርግ ታዲያ? ወዶ አይስቅ አለ። መቼም የነገን ደሞዝ ብቆርጥ ያንገበግብሻል አይደል? ያው መቼም ጋሼ አየሽ፣ ያንቺ ሲሆን ያንገበግብሻል። አንድ ሙሉ ቀን ያልሰራሽበትን ግን ከኪሴ ስትሞጨልፊ እኔን አያንገበግበኝም አይደል? በዓመት አንድ ቀን እኮ ናት። በዓመት አንድ ቀን። እንዴት ያለ ማስተዛዘኛ አግኝተሻል ታዲያ? የእኔ ያሰፋ ገንዘብ ታኅሳስ 29 በመጣ ቁጥር መሞጭረፍ አለበት። ዳሩ ተሆነ በኋላ ቢለፈልፉት ምን ይፈይዳል? ሂጂ ልብ አድርጊ። ግን ቀጣዩን ቀን ወፍ ሳይንጫጫ ከዚህ ግቢ ካላገኘውሽ ውርድ ከራሴ ገባሽ? እሺ ጋሽዬ፣ እንዳሉኝ ያደርጋለሁ። አይ አታድርጊና እኔ ጾሜን አድር መስሎሻል? ስንቱ ድሃ ያንቺን ቅምጥል ቦታ ይፈልገው መሰለሽ? ጋሼ በጉን በጠዋት ቢያመጡልኝ በጠዋት አቀላጥፈው ነበር። ምን የምን በግ? የምን በግ? ማን ያለው ብያለሁ? ወጥቶኛል። መቼም በአዋቂ ቤት ያለ ባህሉ ሊያውም በአውዲ ዓመት ደም ታይፈስ አይውልም ብዬ እኮ ነው። ደምሽን ያፈሰው ሰበብ እየፈለጉ መጎስቆስ ከሰው መሃል ከፍ የሚያደርግ መሰለሽ? በደህናው ጊዜ ገዝተን በላን። አሁን ከመኪናዋ ጋር እኩል ለኋድ። አንቺ ዳሩ ምን አለብሽ? ከስንቱ እየተነታረኩኝ ገንዘቡን የማመጣው እኔ። ደግሞ ለአንድ ሆዴ በዚህ ዕድሜ መጨነቅ፣ ኧረ ጡር ነው ነገሩ። ገንዘብን ያየው ነው የሚያውቀው። ሲወጣ እኮ ነው ቀላል፣ ሲገባ እኮ እንደ ኤሊ እየተሳበ ነው። ረፊው እንኳን በግ ዶሮም የለም። አረግ ለእኔ ነው እንዴ? እኔማ ተናካቴው የለው ለእርሶ ብዬ እንጂ። ምን አልሽ? ምንድን የምታነበንቢው? አረ ምንም አይደል። እንዲያው እንግዳስ ቢመጣ በአውደ ዓመቱ ብዬ እንጂ እርሶ እንዳሉ። እኔ ነኝ ሥራ ፈትቼ የማንንም ቂል ስቀልብ የምውለው? አረ ጋሼ እንደሱ አይባልም። መቼም አቅም በፈቀደ መጠን ተገቢውን ማድረግ አያስኮንንም። አዩኝ አላዩኝ ብሎ መንጠራራት እንጂ በያ ላይ በእንዲህ ያለ ቀን እንጂ ሰው የሚጠያየቅ ባዘቦቱማ መቼ ፋታ አግኝቶ። አይ ግድ የለም፣ ቁጭ ብለሽ መጽሐፍ ገልጠሽ ለምን አታስተምሪኝም? ወቸፎ ምን ትላለች እዚህ? አይ በእናንተ ቤት እኔ ሞኝ ነኝ። ከሞኝ ደጅ እንጂ ሞፈር ሲቆረጥ ያየነው ከእኛ ቤት አይደል? እንዲህ አይ ስጋ፣ አይ እኔ ስጋ እንደው ጎላንጆ ጥሬ ስጋ ብለው ይህንን ልፋጭ ገዝቶ ያምጣልኝ። እኔም እሱን አምኜ መላኬ። ደህና ምን ያደርጋል፣ ሰው ሁሉ በየቤቱ ተሰብስቦ ሲግጥ እኔ ብቻዬን ባዶ ቤት ምን በወጣኝ። ጥሬ ስጋዬን ግምጥ እያደረኩኝ እጄን ኪሴ ከትቼ ፎለለለል ነው። ከሰው ከበላ እኩል መጋፋት ነው። ብላስቲ አሰፍዬ እንዲህ ብሎ እሰይ ብላልኝ አድርገው። ከጥሩ ከቀዩ ስጋ ቆረጥ ጠቀስ፣ ከዛ ብልት እሰይ አሰፍዬ። አሬ ሰው ያለ አንቀኝ እኮ ውሃ የሚሰጠኝ ጓልጥ። አሬ ሰው ያለ እየሰው የሰው ያለ ድርሰት ቻርልስ ዲከንስ፣ ነጻ ትርጉም አንተነህ ሰይፉ፣ ሄኖክ ጫኔ፣ ሳምራዊት ሲሳይ፣ ዮሐንስ ዳምጤ፣ ሃይማኖት ጊዜ